ምነው ባባ ባባ ይልብኛል ሆዴ ምነው ጭንቅ ጥብብ ይልብኛል ሆዴ ፈጣሪም እንደ ሰው ሊጣላኝ ነው እንዴ ፈጣሪም እንደ ሰው ሊጣላኝ ነው እንዴ ዘንድሮ እህል ውሃው ለሆድ ያልፈየደ ብሶት የበላው እያደነደ አምናው ዘንድሮ ሐዘን መጪውስ መች ለየን እስኪ ልተውለት አምላክ ይፍታው ብዬ አምላክ ይፍታው ብዬ መቆየት ስላይኔ ስንት አስመለከተው አልገባለ እንጂ ሁሉን ችሎ መተው ያደሙ ይመስል ያላቸው ቀጠሮ ጉዳ ፈሉ ምነው ዘንድሮ ናዶ ያንጀቴው ስብስብ የሆዴ ቋጠሮ አልፈታም አለኝ ጭራሹ ውሎ አድሮ የባሰ መጣ ካምናው የዘንድሮ የባሰ መጣ ካምናው የዘንድሮ ምነው ባባ ባባ ይልብኛል ሆዴ ምነው ጭንቅ ጥብብ ይልብኛል ሆዴ ፈጣሪም እንደ ሰው ሊጣላኝ ነው እንዴ ፈጣሪም እንደ ሰው ሊጣላኝ ነው እንዴ ጽልመት አስከትሎ ጭንቀት ሲያባርረው ዘንድሮ እህል ውሃ አልሆንም አለ ጅረቱን አሻግሮ አቀበት ሲጥለው ዘንድሮ እህል ውሃ አልሆንም አለ
አልሆነም አለኝ ስንታስመለከተው አልከፋለ እንጂ ሁሉን ችሎ መተው ያደሙ ይመስል ያላቸው ቀጠሮ ጉዳፈሉ ምነው ዘንድሮ ናዶሩ ያንጀቴው ስብስብ የሆዴ ቋጠሮ አልፈታም አለኝ ጭራሹ ውሎ አድሮ የባሰ መጣ ካምናው የዘንድሮ የባሰ መጣ ካምናው የዘንድሮ የባሰ መጣ ካምናው የዘንድሮ የባሰ መጣ ካምናው የዘንድሮ እናመሰግናለን። ዳንኤል አለልኝ በኤልኤም 3 ተወክሎ የተፈራ ነጋሽ ምን ነው ባባ የተሰኘ ሙዚቃ ነበር ያቀነቀነልን። እንግዲህ ውስጣችንን አባብታል። እኔ እንደውም ዳንኤልን የምጠብቀው የነበረው በውዝዋዜ የውዝዋዜን ባለሙያ ነው። እንግዲህ ቀደም ሲል እንደምናውቀው ዳንኤል እንግዲህ በርካታ ኪሎ ሜትሮችን አቋርጦ ነው ለፋና ላምሮት እዚህ የመጣው። ከጎንደር አካባቢ ነው የመጣው ዳንኤል። እንግዲህ መልካም እድል እንዲሆን ልመኛለሁ። እንዴት ነበረ ገና ዳንኤል እዚህ ያላችሁ? እናመሰግናለን። በቀጥታ ማልፈው ወደ ክብር ዳኛችን ነው። እንግዲህ የሁለተኛ ዙር ስራዎቻቸውን አቅርበው ጨርሰዋል። በዳንኤል ዳዊት እንዴት አገኘው? መድረኩ እንዴት ነው? በጣም ኃይል ያለው በጣም ጥሩ ድምጽ አለህ ዳንኤል። ጉልበት ያለው በጣም ጥሩ ድምጽ አለህ። እሱ አንድ ትልቅ ስጦታ ነው። እኔ ያለኝ አስተያየት በዘፈኑ መጀመሪያ ላይ ትንሽ አንዳንድ ድምጾችን ከቅኝት የመውጣት ነገር ተሰምቶኛል። ግን ይሄ ውድድር እንደመሆኑ መጠን ነርቨስ ልትሆን ትችላለህ። ብዙ ስሜቶች ውስጥ ሊኖሩ ይችላሉ። ከዛ አንፃር በጣም አደንቃለሁ አቀራረብህን። ውድድር ላይና እንዲሁ ለመጫወት የምትዘፍነው አንድ አይሆንም ብዙ ጊዜ። ከዛ ውጪ ምልህ በጣም ጥሩ ጉልበት ያለው ድምጽ አለህ። ቅድምም ለሌላ ድምፃዊ እንደሰጠሁት አስተያየት ሙዚቃ ውበት ነው እና ያ ጉልበት ያለውን ድምጽህን እንዴት አድርጌ ነው ውበቱን የምገልጸው የሚለውን ሁል ጊዜ ማስታወስ ጥሩ ነው ብዬ አስባለሁ። ምክንያቱም በጣምም ሳትጮህበት እንዳይረብሽ በጣም እርግጥ ቁጭ ብሎ ለኔ ይሄን መናገር አሁን ቀላል ነው ይገባኛል። ግን ያው የተሰማኝ እንደሱ ነው። ግን ጥሩ ጉልበት ያለው ድምጽ አለህ፣ በርታ። ጥሩ ነው። እናመሰግናለን። ቀጥታ ወደ ዳኞቻችን እናልፋለን። አስተያየቶች። እሺ ዳንኤል፣ በጣም የሚገርመው ሙዚቀኛ ዳዊት የገለጸልህ በጣም ሁለት ነገር አስተያየት እንሰጥህ። ጥሩ ነገሩ እንዳለ ሙዚቃው በጣም ጥሩ ነው፣ ምርጫህም አሪፍ ነው። ምናልባት ግን ለአሸናፊዎች አሸናፊ ድረስ ስለምንሄድ ስለሚጠቅመን ሀሳብ ማለት ነው። ሁለት ሀሳብ። አንደኛው አሁን የተባለ ውበት ላይ በጣም ጉልበት ያለው ድምጽ ስላለ አንተ ውበት ላይ በጣም
በቃ ማሰብ ያስፈልጋል። ብዙ ዘፈኖች ላይ መጮህ ብቻ በራሱ እንትን እንዳይሆን ማለት ነው። ከመጀመሪያው ሲጀምር ትንሽ የመጀመሪያው የመግቢያውን ጉርጉሮ ትንሽ ከኪ ስትወጣ አውት ኦፍ ፒች ነበር እና እዛ ውስጥ ያልነበርክበት ፒቹ ላይ ያልነበርክበት ወይ ቅኝት ውስጥ ያልቆየበት መንገድ ምንድነው? በጉልበት ስላልከው ነው። ለምሳሌ ሁለተኛን ጉርጉሯን ስትላት አይታል ሻርፕ ነበር። ስለዚህ ስትጀምር በጣም ሻርፕ መሆን ያስፈልጋል እና እንደዚህ አይነት ማይነር የሆኑ ጥንቃቄዎች እንደ ቀልድ የምናያቸው ነገር ሆነው ግን ብዙ ነገሮችን ሊያበላሹብን ይችላሉ። ሌላው ቅድም እንደተባለው በጣም ጥሩ ድምጽ ስላለ አሁንም በድጋሚ ውበት ላይ ብቻ አተኩር። በተለይ የሚወጡ ድምጾችን በቃ የሚወጡ ድምጾች ብታዜማቸው ውበት ይኖራቸዋል፣ በውበት ብታስቀምጣቸው፣ ካልሆነ ጩኸት ነው የሚሆንብንና እንደዛ እንዳይፈጠር። ሌላው ከሞላ ጎደል በጣም አሪፍ ነበር ለኔ ጥሩ። እሺ ዳንኤል አለልኝ የተፈራ ነጋሽን ምን ነው ባባ ባባ የሚለውን ዜማ ነው ይዘህ የመጣው። ቆንጆ ዜማ ነው፣ ለመድረኩ በደንብ መመጠን የሚችል ነው። ብዙ ነገሩን ወድጀዋለሁ፣ ብዙ ነገሩ ቆንጆ ነው። ግን ምንድነው መደጋገም እንደ በጣም እንደ ከባድ ችግር እንዳትወስደው እንጂ ከቅኝት ጋር በተያያዘ ችግር ነበረው ዛሬ ያስተናገደው ይሄ ዜማ እንጂ ሌላው ነገር እንደተባለው ኢነርጂ ጥሩ ነበር። ስሜት ለማጋባ የምትሞክርበት ነገር ብዙ ነገሩ ቆንጆ ነበር። ድምጽህ በጣም ሌቭሉ ተቀይሯል፣ በጣም ቆንጆ ሆኗል። ግን አሁን ከቅኝት ጋር በተያያዘ በደንብ የሚሰማ ችግር ነበረው። በሚቀጥለው ታስተካክላለህ ብዬ አምናለሁ። መልካም እድል እመኛለሁ። ዳንኤል አሁን በጣም አሪፍ ምርጫ፣ አሪፍ ፐርፎርማንስ፣ በጣም ግሩም ነው፣ ቆንጆ ነው በጣም። አንደኛ በቃ ሙዚቃው በጣም ስሜት ይፈልጋል። ከቴክኒካል ነገር ውጪ በጣም ስሜት ይፈልጋል። እሱ ላይ በጣም ጥሩ ነበርክ። ተመስጦ እርጋታ ሁሉ በቃ ዜማው አዛዛሙ የሚፈልገውን አይነት ነው እና በጣም ግሩም ነበር። እሱ ጋር ምንድነው ከቅኝት ጋር ያለው ነገር እኔ ጋርም እንደዛ አይነት ሀሳብ ስላለ ማይነር ነው አይደለም። እንደዚህ አይነት ዜማዎችን የምትመርጥ ከሆነ የግማሽ ድምጽ ርቀት ያለባቸው ስኬል ውስጥ የግማሽ ድምጽ ርቀት ያለባቸው ቶኖች አሉ። እነሱን ሙዚቃውን ከመለማመድ በፊት ስኬሉን ብቻውን መቀጥቀጥ ነው በቃ የሚኖርብህ። ግማሽ ድምጾቹ ናቸው ትንሽ እየተሸራረፉ የነበሩት ማለት ነው። እሱን በደንብ ፊል እስክታረገው ድረስ ከዛ ውጭ አንተ ሙዚቃን የመረዳት ችግር የለብህም። ቤዚክ መሰረታዊ ነገሮች ስለ ሪትም ስለምናምን ተነስቶብህ በጣም አሪፍ ድምጽ ያለ ተወዳዳሪ ነህ። ግን ጠለቅ ወዳለው ነገር ኤስቴቲካሊ በጣም ከፍ ወደሚያደርግ ነገር እንድታልፍ እነዚህን ዲቴይሎች መሄድ ነው የሚጠበቅብህ። ከዛ ውጭ ብዙ ነገሩ አሪፍ ነው። ይሄ በጉልበት የሚጮኸው ነገር ጉልበት በጣም የሚፈለግ ነገር ነው። ጉልበት የሌለውን ሰው ጉልበት ይኑራችሁ እንላለን አይደለም። ግን ደግሞ ያለ ቦታው ሲሆን ነው እንደ ጥፋት የሚሆነውና ትንሽ ይሄ አስታሞ እያባበሉ የማዜም ነገር ይፈልጋል ይሄኛው ዜማ አይደል። በጣም በኃይል የሚባል አይደለም ከስሜቱ አንፃር ማለት ነው። ስለዚህ እሱን ማሰብ ብቻ ነው። በጣም ግሩም ነው። ከዛ ውጭ ያለው ነገር እናመሰግናለን ዳኞቻችን ዳንኤልን